እኑ የኔም ማጥቶን ከሆነ የማንንም ማጥቶን እሺ እንታላ ምን አይነት እኔም እየቀለድኩ አይደል? ምን አይነት ወሬ ነው የምታወራው? እየቀለድኩኝ አይደል? ይሁንና የኔም ማጥቶን ከሆነ የማናቸውም ማጥቶን። ኧረ እባክህ እኔ እሱን አሳያለሁ እዮብ። እንደዚህ አይነት ማለት እሺ ምን የተለየ ነገር አለው እዮብ? ይቅርታ ጎዳው። ስማ አተ እዮብ እሱን አሳያ። እኔ እዮብ እንገዳደላለን። ቤተሰብ ድረስ ሊሄድ ይችላል። ይሄ ነው ሊቀጥል ይችላል። እኑ አንድ ነገር ከሆነች ሰማኛለህ? እኑ አንድ ነገር ከሆነች እያልኩ አይደል? እኔ መቼም እሷን እየወደድኳት ልጎዳት አልችልም። አወራርህ እኮ እኔ ምን አደረግኩ? እኔ እኮ ንጹህ ፍቅር ነው የሰጣት። ካሜራውን አጥፋው። ለምን አጥፋውና እናወራታለን። ቤተሰቦቼ በጣም ይቅር፣ በቃ ግዴታ ስለሆነ መጥፋትም አለበት። ታወራታለህ። እኔ ያወራሉ በስነ ስርዓት እሷ ትነግራለች እንጂ አንድም ጫፏ ላይ አንድ ነገር እንዲደርስ አልፈልግም። አንተም አጠገቧ ካሁን በኋላ እንድትደርስ አልፈልግም። ጭራሽ በሌላ ነገር እያየ ሰላም ጤና ይስጥልን ውድ የዮና ቲዩብ ቤተሰቦች፣ ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬም እንደተለመደው ተመልሰን መጥተናል። እንግዲህ ቤተሰቦቻችን ያው በእናንተ ጥረት ከፈጣሪ ጋር 10 ሺህ እንገባለን ብለን የጀመርነውን ዛሬ ቀን 5 ላይ ደርሰናል። ቀን አራት መሰለኝ 4 ቀን ይቀረዋል ገና እና ያው ሽልማታችንን ለመቀበል ዛሬ እንግዲህ ለሱ ላወራ አይደለም የመጣሁት። ዛሬ ትናንትና የለቀቅነው ቪዲዮ አለ እኔና በሙሽራ ልብስና እሱም ፎቶ እንግዲህ ያው እኔ ያስቆጣል ብዬ አይደለም የለቀኩት፣ አሪፍ መስሎኝ ነው እና ተነጋግረን አውርተንበት የለቀቅነው እና ተስፋ የምናደርገውን ነገር ነው የለቀቅንበት እና ግን በጣም ከኔ ወንድሞች ከኔ ቤተሰብ ስላችሁ በቃ ከጓደኞቼ ትችት እየቀረበብኝ ነው። ማለት እዮብ እኔን ለማስቀናት ነው ሲለኝ ነበርና እኔ በስነ ስርዓት ላስረዳው ሞክሬያለሁ። እንግዲህ እኔ እናንተ አይታችሁ ፍረዱ። ይመጣል ወሬም በወሬ መሀል ተነጋግሮ መፍታት ባህላችን ነው እና ተነጋግረን ለመፍታት እንሞክራለን። እንግዲህ እኔ ምንም እስቲ እዚህ ላይ የማስረዳው ነገር የለም። ቪዲዮ ራሱ ያስረዳችኋል ማለት ነው። እባካችሁን ይህን ቪዲዮ ጨርሳችሁ እዩና ለፍርድም እንዲመቻችሁ ጨርሳችሁ ብታዩት እመክራለሁ። አናስረዝምም፣ እያሳጠርን ነው ካሁን በኋላ ቪዲዮ የምንለቀው እናንተ እንዳያሰለቻችሁ በሚል እና ያው አጠር አድርገን ለማቅረብ እንሞክራለን። ያው የሚረዝም ከሆነ ቆርጠን የማያስፈልጉትን እናወጣለን። እናንተ ቤተሰቦቻችን ሳትከፉ እንድታዩ ስለምንፈልግ ማለት ነው። እስካሁን እያያችሁት ከሆነ ቪዲዮን ወዳችሁታል ማለት ነው። ሰብስክራይብ እያደረጋችሁ ላይክም እያደረጋችሁ እኛን እያበረታታችሁን ማየት ትችላላችሁ። ውድ ቤተሰቦቼ ያው እዮብ ከመጣ በኋላ ብጀምር ይሻላል፣ ወሬ አላብዛባችሁ። እወዳችኋለሁ፣ አብራችሁን ቆዩ። በድጋሚ ተመልሰን መጥተናል። እዮብ ደርሻለሁ ስላለ ካሜራ አብርቻለሁ፣ እየመጣ ነው። ለሰላም ያድርገው። እኔ ምንም ጸብ አልፈልግም፣ ከማንም ጋር ምንም ጥል አልፈልግም። እኔ የምፈልገው አንድና አንድ መቻቻል ፍቅርም ብቻ ነው እና እንግዲህ ምንም የምላችሁ ነገር የለኝም። ያው በጸብ ከመጣ በጸብ፣ በፍቅር ከመጣ በፍቅር ነው እና ግን እዚህ ላይ ጸብ ምንም አያስፈልግም። ወንድሜ ነው፣ ጓደኛዬ ነው። የብዙ አመት ከጀርባ የሆኑ ብዙ ነገር ያገዘኝ ልጅ ነው እና እኔ እዮብ በቃ እንገናኝ ሲለኝ የምገናኘው ብዙ ነገር ስላሳለፍን ነው። ዛሬ የሚረሳ ነገር አይደለም እና ማለት ነው እና እስቲ እንግዲህ መጥቷል። ምን እየሆንክ ነው? ማለት ምን እየሆንክ ነው? አንተ ፍረስ ይሁንና ምን እየሆንክ ነው? እሺ እኮ ምን እየሆንክ ነው? ና ይሄ ምንድን ነው ሲጀመር? ይሄ ፎቶ ምንድን ነው? ቆይ ምን ሆነ? ምን የተለየ ነገር ምን ሆነ ማለት? እሺ ምን የተለየ ነገር አለው? እዮብ ይቅርታ ጎዳው። ስማ አተ እዮብ ለምንድን ነው የጅል ነገር የምታደርገው አንተ? ህይወቷን ለምንድን ነው የምታበላሽ?
ህይወቷን ለምንድን የምታበላሽው? ፎቶ ምንድን ነው? ሁሉን ነገር እንድታስረዳኝ ይፈልጋል። እሺ ተረጋጋ። መጀመሪያ እያመመህ ይሁንና ሰው እያየን እኮ ሰው እያየን ስለሆነ አንተ ተረጋጋ ነው። ደህና ነህ? መጀመሪያ ና እሺ፣ እዚህ ጋር ተደገፍ። ይሁንና ልቀቂኝ። ምን ነገር እንድናወራ አልፈልግም። እሺ ምንድን ነው? ምን ሆነ አሁን? ፎቶ ምን ሆነ? ቆይ ምንድን ነው የደበረ? ምንድን ነው የደበረ? ይሁንና በቃ ፍላጎታችን ነው። ፍቅሬን ተቀብላኛለች፣ እንደምታፈቅረኝም ነግራኛለች። ስለዚህ ህይወቷን እያበላሸ ነው። ምን ነው ህይወት? እንዴት ነው ህይወቷን ማበላሸው? እንዴት ነው ማበላሸው? ንገረኝ እንዴት ነው ንገረኝ። ለምን አትነግረኝም? እንዴት ነው ህይወቷን ማበላሸው? እያብ እኔ ግራ እያጋባኝ ነው። አንተ ልጅ ማለት ፍቅር ያሳውራል ሲባል እኔ ቀልድ ነበር የሚመስለኝ። አንተ ሲጀመር ካሜራው ጠፍቶ ለምን አናወራም? ለምን ይጠፋል? ሁሉንም ነገር እዚህ ነው የጀመረው። ሁሉም ሰው ማየት አለበት። ይሄን ጉድህን እኔ ትናንት ለምን እፈራሃለሁ? ለምን ምንም አይጠፋም እኮ ምንም አይጠፋም። ልንገርህ ለምን ሲጀመር ህይወቷን እያበላሽ ምንድን ነው? እሺ ንገረኝ። እንዴት አድርጌ ነው ህይወቷን ማበላሸው? እኔን ለማስቀናት ብለህ ህይወቷን እያበላሸህ። ኧረ በስመ አብ። ባለፈውም ነግሬሃለሁ። ይሁንና እውቅናን ተጠቅመህ ልጅቷን እየጎዳህ አንተ እንደዚህ አይነት ነገር አቁም። አስገድጃት እኮ አይደለም። ምን ይታወቃል? አስገድጃት አይደለም። ምን ይታወቃል አላለም። ደውለን መጠየቅ እንችላለን። ሰዓት ቢሆን እኮ እንደ አንተ አዲስ ነገር እኮ አይደለም አይደል? እንዴ ነኝ ምን ሆኖ አዲስ ነገር ያለው ነው? ምን እየሆንክ ነው? ምን አይነት ወሬ ነው የምታወራው አንተ? ጀመረኝ ካሜራው ጠፍቶ ራሱ ብናወራ ደስ አይጠፋም። ካሜራው አይጠፋም። እያል እንደዚህ እያልክ ስሜን እንድታበላሽ እንድታጠፋ አልፈልግም። ትሰማኛለህ እኮ ነው። ከዚህ ባሰ እንደባበር አልኩህ። ጭራሽ ታወራለህ። እኔ ወንድሜ ጓደኞች ማተጠውቂ ሲጀመር ለምን እወጣለሁ? ፍቅረኛዬ እኮ ነች አሁን ላይ። ፍቅረኛዬ ናት? አዎ እላለሁ። ማን ያደረገው? እኔ እና እሷ ተስማምተን ተዋደን ተፋቅረን፣ ሌላው ይቅርና ሰርግ እንደግሳለን። ያኔ ከፈለክ ሚዜ ትሆናለህ፣ ካልሆነ ደግሞ ሻማያሽም ከተመቸ እንደዛም እናደርጋለን። አበባ ትበትናለህ፣ አበባ በታኝ ትሆናለህ። እሺ ችግር የለውም። ነው ወይስ አጃቢ ሁን ወይ? ችግር የለውም። እንደዚህ ጸብጸብ የሚል ከሆነ አጃቢ ወይ በጋራጅ ነው የማደርገው። እንዳንደባበር በቃ ሰው ያየ ምንም ጀመር ማየውን ቦታ ተራይ ተፈራኛለህ መሰለኝ። ለምንድን ነው እኔ የምፈራ? እኔ እናንተ መሀል ላይ የምን ፍራቻ ነው? ቆይ ትፈራኛለህ? እፈራሃለሁ ምናምን እንደዚህ አይነት ነገር የለም እኮ። ይሁንና አንድ ነገር ስነግርህ ሁለት ነገርም 10 ነገርም በቃ አትንገረኝ። እዩአብ ከአንተ አፍ የሚወጣው ነገር ምን አድርጌ ነው የማበላሸው? ህይወቷን ምን አድርጌ የማበላሸው? ትምህርቷን ጨርሳለች። ገና አሁን እዩአብ አሁን ትምህርቷን ትጨርስ ገና ትመረቃለች። ከዛ በኋላ ስራም ከሆነ እኛ አለን፣ እኛ ጓደኞቿ አለን። መስራት ሳትችል ለሰው ችግር የለውም። ያው ፈጣሪ ሲል አንድ ቀን እንትን እንላለን። ችግር የለውም። ልጅቷን ለምንድን ነው የምታስተጓጉላት? ሲጀምር ምን አድርጌ ነው ማስተጓጉላት? ለአንተ ስትል ምርቃቷን አቆመች። እሱን ከፈጣሪ ጋር እየሞከርኩ ነው። ትንሽ ብር ሳቅ እንደምንም አድርጌ አመቻቻለሁ። ይሄን ነገር ትመረቃለች። እሷን በመበቀል ነው። ምን አድርጌ ምን አጥፍቼ ነው ያ በዚህ ልክ እኔ እንደዚህ የምትወቅሰኝ? ምን ያላጠፋው ነገር? የምር ታፈቅራታለህ ነው? የምርህን ነው? አይመስልም። ግን ምንም የምታፈቅራት አይመስልም። ብታፈቅራትማ የእሷን ደስታ ነበር የምትፈልገው። አንተ ነህ ለል ብለህ እኔን ለማስቀናት ማይሆን ነገር ውስጥ እየገባህ ልጅቷንም ማይሆን ነገር ውስጥ እየገፋፋህ። አንተ ቀልድ ነው እንዲያስከው? ምን ማለት ነው ቀልድ ነው እንዲያስከው? ምንድነው ዝም ብለህ እኔ ያፈቅርሻለሁ ካልኳት በኋላ አበድኩልሽ ሞትኩልሽ እያልክ በፊትም ለሷ በፊትም ፍቅር አለኝ የለም አለኝ። እንዴት ታውቃለህ? ነግረኸኝ ነበር ከዚህ በፊት እኮ። እስኪ ልንገርህ፣ በካሜራ ፊትም ያለ ካሜራ ፊትም ነግረኸኝ። ምን ብዬ ነገርኩ? አልወዳትም ብያለሁ እኮ። እሱም ያውቃል። ሀቅ እኮ ነው። ያውቃል ብያለሁ እኮ። እኔም እኮ አልካድኩም ብያለሁ። አሁን ግን አፈቅራታለሁ። ተፋቅረን ደግሞ ገና እንወልዳለን እኮ ማን ገና አጎታ አደርግሻለሁ። ህይወቷን የምታበላሸው ገና በማስወለድ ነው። አንተ ምንድነው? ምን አይነት ወሬ የምታወራው? እላፊ ምንድነው የምትላጠው? በቃ ነግሬሃለሁ። እዮ እኔ እናንተ
እኔ እናንተ ጓደኛሞች ነን። በእኔ ደስታ ልትደሰት ነገር እኮ አለ። አዎ በዛ ልትደሰት ይገባል። ማትደሰት ብያለሁ። እኔ ሄጄ ለሷ ስሜቴን ስነግራት ደስ ብሎ ልትቀበል ይገባ ነበር እኮ። አሁን እኔ እኮ ስማ፣ እኔ ነግራት ነው እንዴ አንተ አበድኩልሽ ሞትኩልሽ። በፊትም አፈቅራታለሁ። እሷ ኖ የፍራንኩ ሰዓት ለምን አልነገርካት? የኔ ብቻ እኮ አይደለም ፍቅሩ፣ የኔ ብቻ አይደለም እኮ። እሷ አትወድ በምን አወቅ? እንደማትወድ አዎ አፈቅርሃለሁ አለችኝ። ወዳ አስፈራርተህ ነው አላለ? ምን አድርጌ ነው የማስፈራራት? ማለት ምን አድርጌ ነው? እኔ ግራ ነው የምታጋባኝ። ይግባ በቃ ነገርኩ አይደል? ዮና በሰላም በቃ እንፍታው ይሄን ነገር። አሁን እኑን አሁን ከዚህ በኋላ አንተን ልታፈቅር አትችልም ማለት አሁን አይደለም በፊትም አትችልም ነው የምልህ። እኔና እሷም አንተ ምንድን ነው ጥል የኔም አትሆን ከሆነ የማንም አትሆንም። እሺ እንታላ ምን እየቀለድኩኝ አይደል? እኔም እየቀለድኩ አይደል? ምን አይነት ወሬ ነው የምታወራው? እየቀለድኩኝ አይደል? ዮና የኔም አትሆን ከሆነ የማናችሁም አትሆን። ኧረ እባክህ እኔ እሱን አሳያለሁ። እዮብ እንደዚህ አይነት ዛቻ አቁም። ይሄን ዛቻ አቁም። ሰማኛለህ? እሱን አሳያለሁ። ይሄን ዛቻ አቁም ብያለሁ። አልነካህም። እኔ በቃ እኔ አንድ ያወራውኛ እንደማደርገው ደግሞ አሳያለሁ። ምንም አታመጣም። ሰማኛለህ? የኔ የማትሆን ከሆነ አንተ ምን አይነት ምንድን ነው? የትኛው ጋኔል ነው የተጸናወተ? ይሄማ በጤናህ አይደለም እንጂ በቃ እየነገርኩህ እኮ ነው። ዮና የኔማ ምኑን ነው የምትነግረኝ? የማናችንም ማለት እሱን አሳያ። እኔ እዮብ እንገዳደላለን። ቤተሰብ ድረስ ሊሄድ ይችላል። ይሄ ነገር ሊቀጥል ይችላል። አንድ ነገር ከሆነች ሰማኛለህ? አንድ ነገር ከሆነች እያልኩ አይደል? እኔ መቼም እሷን እየወደድኳት ልጎዳት አልችልም። አወራርህ እኮ እኔ ምን አደረግኩ? እኔ እኮ ንጹህ ፍቅር ነው የሰጠኋት። ንጹህ ፍቅር ነው የሰጠኋት እኔ ሰማኛለህ? እኔ በፍቅር አንድና አንድ እየጠየቅኩ ያሉት ነገር ይሁን። እኔ ለምን አፈቅርሻለሁ ሳልላት አንተ ስሜትን አልነገርካት? ጊዜ እየጠበቅኩ ነበር። አንድ ቀን ነግራት። እሺ ሌላ ሰው ብሏት ቢሆን እገዳደል ነበር ከሱ። አንተ ስለሆንክ ነው እስካሁን ዝም ያልኩት። ገለዋል ሲጀምር። እኔ ብዙ ነገር አሳልፈናል። ችግር የለውም። እስቲ እሱን እናያለን። ማንም እኔ ጫፌን አይነካኝም። እኔ ችግር የለብኝም እዮብ። ግን አሁን እንድታቅልኝ የምፈልገው አልነካህም። እኔ እንድታውቅልኝ የምፈልገው ነገር ከኔ ጋር ጀምራል፣ ከኔ ጋር ጨርስ። ጋር ግን አንድ ነገር እንዲደርስ አልፈልግም። እኔ በቃ በግልጽ እየነገርኩህ ስማኝ፣ ዮናስ ካንተ ጋር ከኔ ጋር አትሆን። የኔም አትሆን ከሆነ ነገር ያለ የኔም አትሆን ከሆነ ከሁለታችንም ጋር አትሆን። ኧረ እባክህ እሱን እናያለን። እስቲ ምንም አታመጣም እዮብ፣ ምንም አታመጣም። እሷን ከኔ ነጥለ እኖራለሁ ብለህ ካሰብክ ማለት ነው እንገዳደላለን። የምሬን ነው። ይሄን ፎቶ አይተህ አይደል? ይሄን የሰርጋችንን ፎቶ አይተህ አይደል? እንደዚህ ያበርኩ የሰርግ ፎቶ ተነሳን በሱፍና እሱን እንደው ደስ ይላችኋል ብዬ ለጓደኞቼ ለመላክ ነበር የተነሳ ነው። እሱንም ዝም ብለን አሁን አይደለም እኮ በቃ እየነገርኩህ እኮ እንዳይደብርህ ብላ ይሆናል ያደረገችው እንደዛ። ኖርማል ለማስታወቂያስ ቢሆን የተነሳ ነው። ምንም እኮ አታውቅም። ግን በቃ እኔና እሷ ፍላጎቱ አለን። አፈቅርሃለሁ አለችኝ እኮ። ከዚህ በላይ ምንድን ነው ወይስ ታስፈራራት? ምናውቀው ነገር አለ? ምን አድርጌ ነው ማስፈራራት? የፈራ ሰው እኮ እንደዚህ አይደለም። በፈገግታ እኮ ካሜራ ፊት አይቀመጥም። ከፈራሽ ለምን በቃ ዮና ሲጀመር እኔ ብያለሁ። እኔ ማተውን ከሆነ የሁለታችንም ማለት እዮብ ይሄን ነገር አቁም። ሰማኛለህ? ይሄን ነገር ብታቆም ነው የሚሻለው። የኔ ካልሆነች የምን ፈራን? አንድ አይን ያለው በምንም አይቃለድም የሚባል ነገር አለ። በአቧራ ነው ምናምን እንጃ። ብቻ ግን በእሷ እኔ መቃለድ አልፈልግም። እንደነገርኩህ ከአንተ ጋር ማትሆን ካንተ ጋር ማትሆን እንደነገርኩህ አትበል። ሌላ ነገር አስብ። ምንም ነገር አስብ። አንተ ሌላ ታሪክ አትሆንም። አንተ እንዳትነካኝ ደግሞ ለኔ እንዳታስብ። እኔ ራሴን በሚገባ ጠብቃለሁ። እሷም ቤተሰቧ ጋር ስለሆነች ነው። ሌላ እኮ አላግታችሁ መቼ እዮብ ግን እኔ የማደርገውን ስራችንን እናውቀዋለን። ከዚህ በፊት አስቤበታለሁ። በዛ ነው እንደዚህ እያልኩ ያለው። ምን ማለት ነው አስቤበታለሁ ማለት? ምን ልታደርግ አስበህ? ለምን እነግርሃለሁ? ምን ልታደርግ አስበህ ነው? ሲሆን ታየዋለህ። ምንም ሲሆን ታየዋለህ የሚባል ነገር የለም። ሲሆን ታየዋለህ። ምን አስቸኮለ? ፈራህ? ምን ለምን አልፈራም? ለምን አልፈራም? ማን
እዩአብ ለምን አልፈራም? ቅድም ደረትህን ወጥረህ እሱማ ፊት ለፊት በጸብ ቢሆን ችግር የለውም። እንደዚህ አይነት ተንኮል ግን እፈራለሁ። እሷን ላለማጣት ስል እፈራለሁ። እዩአብ ትሰማኛለህ አይደል? ድጋሚ እንደዚህ አይነት ወሬ እንዳትል እመታለሁ። አስፈላጊ ከሆነ ድጋሚ ልንጣላል፣ ጸብ ውስጥ ልንገባ እንችላለን። እሺ አሁን ምንድነው የፈለከው? ቆይ ምንድነው የፈለከው? ከፈለክ እኮ ሄደን ማለት ነው በስነ ስርዓት እንደምታፈቅረኝና ከኔ ጋር መሆን እንደምትፈልግ ልትነግረኝ ትችላለች። ይሄ የምትፈልግ ከሆነ እሺ የምትል ከሆነ ይሄ ወናው ስለጮክ ምንም የሚፈጠር ነገር የለም። አንድ ነገር ወይ ትተዋታለህ ወይ ያልኩህን ነገር አደርጋለሁ። አልተዋትም፣ ምንም አታመጣም። ለምን ቆይ እሷ የምታፈቅረኝ ከሆነ ለምንድን ነው እንድንጣላ የምትፈልግ? አታፈቅረኝ። ለምን እሷን ጠይቃት። ለምን እሷን አትጠይቃትም? ለምን አንደውልላትም? ለምን አትመጣም? ለምን አትጠይቃትም? ከፈለክ እኔ ካለው ትፈራለች የምትል ከሆነ ራቅ እላለሁ ወይ ዞር እላለሁ። ይሄው እሱና አንተ ብቻ ሆናችሁ ትጠይቃታለች። አንተም እንዳታስፈራራ እሷ አለ። ችግር የለም፣ እኔ አላስፈራራትም። ችግር የለም። እደውልላታለሁ በስነ ስርዓት። እሺ ራሴ አናግራታለሁ በስነ ስርዓት። አንተ ሲጀመር ትሄዳለህ። እሄዳለሁ፣ ችግር የለም። ይሄ ዞር እላለሁ። እዩአብ ቆይ ምን አይነት ወሬ ነው የምታወራው? በቃ ይሁን። አሁን እሷን ላናግራት እደውልላታለሁ። ካሜራውን አጥፋው። ለምን አጥፋውና እናወራታለን። ቤተሰቦቼ በጣም ይቅርታ፣ በቃ ግዴታ ስለሆነ መጥፋትም አለበት። ታወራታለህ። እኔ ያወራሉ በስነ ስርዓት እሷ ትነግራለች እንጂ አንድም ጫፏ ላይ አንድ ነገር እንዲደርስ አልፈልግም። አንተም አጠገቧ ካሁን በኋላ እንድትደርስ አልፈልግም። ጭራሽ በሌላ ነገር እያየ እዩአብ እንጋደላለን ብያለሁ። እገልሃለሁ አስፈላጊ ከሆነ። እኔ ወንድምነታችንን ሰረዝኩት። ካሁን እስከዛሬ ታግሼ ነበር። ካሁን በኋላ ሰረዝኩት። አይ ዝቻ አይደለም እያስፈራራሁ ነው እንድታውቅሽ፣ እያስፈራራሁ ነው። እሱን አሳይሃለሁ። አንድ ነገር ትሁንና ስልኮ አንድ ጊዜ ሁላ ባታነሳ ማለት ነው ካንተ ጋር እጋደላለሁ። ቤተሰቦች በጣም ይቅርታ፣ ስሜታዊ እየሆንን ስለሆነ ካሜራው መጥፋት አለበት። እኔ መረጋጋት አለብኝ። መታ በስነ ስርዓት ልታወራው ይገባል። ፍቅሯን ማለት እኔ እንጃ ብቻ አጥፋው፣ ካሜራውን አጥፋው።